ኤልሳ ምንድን ነው? ገበሬ እኮ ነው። ገበሬ ሲፈልግ አይገርማችሁ? ስንት ቀልጤ ከተማ ውስጥ እያለ ቅልጥፍጥፍ ያለ እንትን እያለ አንድ ገበሬ ከገጠር ተፈልጎ መጥቶ ነገስታትን ያገለግላል። ሁሉ አዲስ ነገር ይሆናል፣ የተለየ ነገር ይሆናል። አዲስ ነገር ጠብቅ፣ አዲስ ነገር ጠብቅ። ኤልሳ ምንድን ነው? ገበሬ እኮ ነው። ገበሬ ሲፈልግ አይገርማችሁ? ስንት ቀልጤ ከተማ ውስጥ እያለ ቅልጥፍጥፍ ያለ እንትን እያለ አንድ ገበሬ ከገጠር ተፈልጎ መጥቶ ነገስታትን ያገለግላል። ወይኔ አቤ! ከዚህ በኋላ እንደዚህ ይሆናል። ከየገጠሩ እየተፈልጉ የሚመጡ ነቢያት አሉ። ከየገጠሩ፣ ከየከተማው፣ ከየተራራው፣ ከየወንዙ እየተፈለጉ ይመጣሉ። በአፋቸው ቃል ጠብ የማይልላቸው፣ አለባበሳቸው የማያምርላቸው፣ አማርኛ ማይችሉ፣ አማርኛ አይችሉም። እሺ በሰፈር በአገሩ ቆን በአገረኛ ያወራ ታምር የሚሰራ ይመጣል። በአገረኛ እየተናገረ ድንቅ የሚያደርግ ይመጣል። ነገስታት ይከተሉታል፣ ኃያላን ይሰግዱለታል። የኔ ጌታ ውሃ ከለከላቸውና ኤልሳ እንዲፈልግ አደረገ። መጣ፣ ነገስታት መጡና ኤልሳ ይምጣ ሲባል መጣ። ኤልሳ በባህሉ ድርቅና አያውቅም። እሱ ከአምልኮ ጋር ነው። ካልተመለከ አስቸጋሪ ነው። ለኔ በገና አምጡልኝ አስቀድመው አለ። በገና እኛ የምንፈልገው በገና ሳይሆን አምልኮ ሳይሆን ትንቢት ነው አሉ። ኖ ኖ ኖ ኖ እንዲህ ብሎ ትንቢት የለም፣ ታመልካለህ ገና አሉ። ሲል ሶስቱ ነገር አራኛ አንተ ታውቃለህ ዮሳፍጥ አራኛ አምልኮ አላውቅም፣ አንተ ሽብሸባ ዝም ብለህ እንንቀሳቀስ ተባለ። ምሳሌ ገና ሲነሳ ሁሉ ዝም ብሎ ባሉ ባይገባህም ተንቀሳቀስ። ከኔ ጋር ናችሁ። ዘለ ባታውቅም ወዴት ይዘለላ ባይገባም ዝም ብለህ አባራጭ ዝም ብለህ ብትንቀሳቀስ። ልክ አምልኮአቸውን ሲቀጥሉ ሲደረድር ምን መጣ? የእግዚአብሔር እጅ መጣ። ለካስ የእግዚአብሔር እጅ አምልኮ ይወዳል። መንፈስ ቅዱስ ምን ይወዳል? አምልኮ ይወዳል። መንፈሱ ተለቀቀ። ከዛ በኋላ ሲደረድር እጁ መጣና ታወቀውና አይ አሁን መጥቷል አለ። አምኖኗል፣ ይሰማኛል፣ አሁን መጥቷል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ባለበት በሰው አርነት አለ።